አስራት 22 አትላስ የቀድሞ ቺቺኒያ አሁን ይኖር አይኖር እርግጠኛ አይደለሁም። ሰሚት ፊጋ እና ሌሎችም በርካታ ስፍራዎች ላይ በሆቴል ዘበኝነት ከ15 ዓመታት በላይ ያገለገለ ጎልማሳ ወንድማችን ነው። እንግዲህ አስራት እንደነገረኝ እሱ ተዘዋውሮ የሰራባቸው ሁሉም ማለት ይቻላል ሆቴሎች አብዛኞቹ ሴቶች ናቸው። እንግዲህ አስራት እንደነገረኝ ተዘዋውሮ የሰራባቸው ሆቴሎች ውስጥ ያገኛቸው የሆቴል ባለቤቶች ተመሳሳይ ባህሪ ያላቸው። ተመሳሳይ ባህሪያቸው ምንድነው? ርህራሄ የሚባል ነገር በውስጣቸው የለም። ከእግዚአብሔር መንገድ ያፈነገጡ ናቸው። ከሰው ልጅ ደህንነት ይልቅ ገንዘብ የሚያሳስባቸው፣ በየቀኑ ስለ ገንዘብ ብቻ የሚያስቡ፣ ያም እሳቢያቸው ደግሞ ጨካኝ እንዲሆኑ ያስገደዳቸው ሴቶች ናቸው። ምንድነው የሚደረገው? እሱ እንደነገረኝ እንግዲህ ደላሎች አሉ በመሃል ለእነዚህ ሆቴሎች በውበት በልጅነት እያባበሉ በተለያየ መንገድ እያባበሉ የሚያመጧቸው ሴቶች አሉ። በተለይ ከክፍለ ሀገር ማለት ነው። እና ከክፍለ ሀገር ሆነው በተለይ ደግሞ ችግር ያጎሳቆላቸው ሴቶች ተመራጮች ናቸው። ያለ ምንድን ነው ሌላ ምንም አይነት አማራጭ ስለሌላቸው እነዚህ ሆቴሎች ተቀጥሮ አድርጎ የተባሉትን ሁሉ ለማድረግ ፈቃደኞች ሆነው ስለሚገኙ ማለት ነው በአብዛኛው እና እነዚህ ደላሎች ያንን መንገድ ስለሚያውቁት ክፍለ ሀገር ካሉ ደላሎች ጋር በመደዋወል እነዚህን ሴቶች ይቀባበሏቸዋል። ስለዚህ አዲስ አበባ ውስጥ በሚገኙ የተለያዩ ሆቴሎች ውስጥ ያስቀጥሯቸዋል። እነዚህ ልጆች መጥተው ሲቀጠሩ የሚገባላቸው ቃል አለ። ምግብ ሆቴሉ እንደሚችል፣ ልብስ ሆቴል እንደሚችል፣ እንዲሁም ደግሞ ደሞዝ እንደሚከፈላቸው። ይሄ ግን ውሸት ነው የሚለው አስራት። ከመጡ በኋላ እነዛ ሰዎች ምናልባት እንክብካቤ የሚያገኙት ለ3 ለ4 ቀን ነው። እንደው ግፋ ቢልና ዘለግ ቢል ለ1 ሳምንት ያህል ማለት ነው። ከዛ በኋላ ግን የሆቴል ባለቤቶቹ ወደ አውሬነት ነው የሚቀየሩት። ምናልባት የታደሉት ጠግበው የሚበሉት በተወሰኑ ሆቴሎች ውስጥ ብቻ ነው። ኩርማን እንጀራ ነው የሚሰጣቸው። በጣም የቁራሽ እንጀራ ነው የሚሰጣቸው። ደሞዝ የለም። ስለዚህ ደሞዝ ከሌላቸው በምን ይኖራሉ ብየው ነበረ። የምታደርገው ምንድነው? ምናልባት መጀመሪያ ሲመጡ ምንም ከሌላቸው ልብስ ልትገዛላቸው ትችላለች፣ የሆቴሉ ባለቤት ማለት ነው። ከዛ በኋላ ግን የሚነገራቸው በጣም ሰክሮ የመጣ ሰው 5 ጠጥቶ 7 ብትሉት አያቅም፣ እሺ ብሎ ነው የሚከፍለው። ግን የቤቱ ቋሚ ደንበኛ ከሆነና ይህን ነገር የሚነቃባችሁ ከሆነ ተጠንቀቃችሁ ስሩ። ስለዚህ ለምሳሌ 5 ጠጥተሃል ተብሎ 7 ክፈል ሲባል የሚከፍል የዋህ ሰካራም ከመጣ ሁለቱ ሂሳብ የእናንተ ነው የሚባሉት። ስለዚህ እነዚህ ልጆች ከገጠር ሲመጡ የኖሩበት ባህል ይህንን የማይፈቅድ ቢሆንም በግድ ይለማመዱታል። ስለዚህ ውሸትን ተለማመዱ፣ ማጭበርበርን ተለማመዱ፣ ከሰካራም ወንድ መስረቅን ተለማመዱ ማለት ነው። መጀመሪያ ብዙዎቹ ይቸገራሉ አለ በፍጹም። በኋላ ግን ደሞዝ እንደማያገኙ ሲቸገሩ ወላጆቻቸው ከዛ ስልክ እየደወሉ ሲያጨናንቋቸው ሲያወዱ በግዳቸው እዚህ ውስጥ ይገባሉ። ስለዚህ 10 የጠጣውን 15 ይባላል። አንዳንዴ ደግሞ ደም ፍላታም ወንድ ከመጣ ያለምንም ኤክስኪውዝ በቢራ ጠርሙስ ሁሉ የሚፈነከቱ ሴቶች አሉ። አጭበርብርሽኛል ተብለው ኦፍኮርስ አጭበርብረዋል። ስለዚህ ከዚህ ጋር እየታገዱ ነው የሚሄዱት እንጂ እነዚህ የሆቴል ባለቤቶች ለእነዚህ ልጆች በትክክለኛው መንገድ የተስማሙበትን ዋጋ ለመክፈል ፈቃደኞች አይደሉም። ምናልባት እንኳን አለ ለምሳሌ የወር ደመወዝ 3000 ብር ይከፈልሻል ተብላ የገባች ልጅ የግድ እናቴ ታማለች፣ ወላጅ ገንዘብ ላኪ ብሎኛል ብላ የሆቴል ባለቤቷን አስጨንቃ ብትይዛት እንኳን ምናልባት በ3 ወር አንዴ ግማሽ ደመወዝ እንደምንም ሊሰጣት ይችላል። እንደዚህ አይነት ልጆችን በደንብ አውቃለሁ ነው ያለኝ። ይሄን ብቻም አይደለም፣ በጣም የከፋው እነዚህ ልጆች ይራባሉ፣ ጠግበው አይበሉም። ሌላው ቢቀር ከሚሰሩበት ሆቴል ውጪ ምግብ ማዘዝ አይችሉም። ለምሳሌ ገንዘብ ላይ በቃቸው ይችላል። እዛው ይግባቡና 2-3 ጓደኛሞች ሊሆኑ ይችላሉ። ገንዘብ ባይበቃቸው እንኳን አጋጭተው መብላት ቢፈልጉ ሆቴሉ በውድ ዋጋ የሚሸጠውን ምግብ አፎርድ ማድረግ ባይችሉ መክፈልም ባይችሉና እዛ አካባቢ ርካሽ ምግብ ቤቶች እንኳን ቢኖሩ ከርካሽ ምግብ ቤቶች ገንዘባቸውን አጋጭተው እንኳን ምግብ እንዲገዙ አይፈቀድላቸውም። ግዴታ መብላት ካለባቸው ከዛ ሆቴል ነው ገዝተው መብላት የሚችሉት። ይህም ብቻም አይደለም። ሌላ በጣም ያስደነገጠኝ ነገር ምንድነው? እነዚህ ልጆች ፍቃድ የሚባል ነገር አይሰጣቸውም። የትም ቦታ ላይ መሄድ አይችሉም። እዛ ሆቴል ውስጥ ተቀጥረው እስከሰሩ ድረስ
ከዛ ሆቴል እግራቸው ንቅንቅ እንዲል አይፈቀድም። ስለዚህ ምንድን ነው የሚደረገው? አስራትን የመሰሉ ዘበኞች ይመደቡላቸዋል። ስለዚህ ጓደኛን መጠየቅ፣ ዘመድን መጠየቅ፣ ወጣ ብሎ የሆነ ነገር መሸመት፣ ሴት ልጅ ነች ቅባት ሊያስፈልጋት ይችላል። እንዲህ አነስተኛ ልብሶች ሊያስፈልጓት ይችላሉ። ገንዘብ ስታገኝ ነው። እንደዛ ብሎ ነገር የለም፣ በፍጹም አይፈቀድም ነው ያለኝ። እነዚህ ልጆች መውጣት ቢፈልጉ ላይ አይቻልም። ተደብቀው መውጣት ታዲያ የኛ ስራ ምንድን ነው ያለኝ። ዘበኞች የምንመደበው እዛ ውስጥ ያቺ ሴት ከገባችበት ዕለት ጀምሮ እንዳትወጣ መቆጣጠር ነው። ስለዚህ እነዚህ ልጆች እዛ ሆቴል ውስጥ እስካሉ ድረስ የቁም እስረኞች ናቸው። ጠግበው አይበሉም፣ ደሞዝ አይከፈላቸውም። ደሞዛቸውን በሰካራሙ ወንድ የተጨበረበረ ሂሳብ ነው የሚያካክሱት። ምናልባት ከታመሙና ከአቅም በላይ የሆነ ችግር ካጋጠማቸው በወር ሊከፈላቸው የሚገባው ሂሳብ ተቆርጦ በ3 ወር ወይ በ2 ወር አንዴ ሊከፈላቸው ይችላል። ህይወታቸው ይሄ ነው። የአብዛኛው እመነኝ ነው ያለኝ። እኔ ነግሬሃለሁ። አትላስ፣ ፊጋ፣ ሰሚት፣ ቦሌ የተለያዩ ሆቴሎች ከ15 ዓመት በላይ ሰርቻለሁ አለ። እነዚህ ሴቶች የሆቴል ባለቤቶች ልጆች የላቸውም ወይ? የራሳቸው ህይወት የላቸውም? ትዳር የላቸውም? አላቸው። አብዛኞቹ አላቸው አለ። ልጆችም ቢኖራቸው እንደ ልጆች አያዋቸውም። ስለምንም ነገር ግድ የላቸውም። ልጆችም ቢኖራቸው የእናትነት የርህራሄ ፍቅር ከውስጣቸው ወጥቷል። ምክንያቱም የታዘብኩትን ልንገርህ ነው ያለኝ። እነዚህ የሆቴል ባለቤቶች ከገንዘብ ውጭ የሚያስቡት ነገር ስለሌለ ስለ እግዚአብሔር ምንም የሚያውቁት ነገር የለም። ስለ እግዚአብሔርም ግድ የላቸውም። ሮብና ዓርብ ጾምን የማያውቁ እነሱም የሚበሉ ዘመነኞቻቸውን የሚያበሉ። ምክንያቱም በሴት እየቸረቸሩ ገንዘብ የሚያገኙ ሰዎች ስለ ቤተክርስቲያን አስራት የማያውቁ ከእግዚአብሔር ፈቃድ ውጭ የወጡ ስለሆኑ ለማንም ርህራሄ የላቸውም ነው ያለው። እናትነት ዝም ብሎ ስሙ እንደ ታፔላ ይጠቀሙት እንጂ እናትነት የሚለው ትክክለኛው ትርጉሙ አይወክላቸውም ነው ያለው። ትልቁ ለሆቴል ባለቤቶች ትልቁ መሳሪያቸው ምንድን ነው? የነዚህ ልጆች ድህነት ነው። ምክንያቱም ድህነት ምን ያህል እንደጨመደዳቸው ስለሚያውቁ ያሏቸውን ነገር ይፈጽሙ ዘንድ እንደሚገደዱ ያውቃሉ። የሆቴሉ ባለቤቶች ያንንም ሳይኮሎጂም ያውቁታል። ስለዚህ እኔ በቃ መብቴ ነው ብላ ልትወጣ ጥረት ብታደርግ ስለው እኔ በር ላይ ቆሜ ምንም ታምር አትወጣም። አንደኛ በኃይል ልውጣ ብትል የሚከተላትን ነገር ታውቃለች ነው ያለው። ምን ታደርጋታለህ ስለው እስከ ማማታት ድረስ እንሄዳለን ነው ያለው። በዚህ ደረጃ በጣም ጨካኝ የሆኑ የሆቴል ባለቤቶች ሴቶች ከተማችን ውስጥ እንደ አሸን በዝተዋል። ተዘዋውሮ እንደሰራው አስራት ምስክርነት ማለት ነው። የሴቶቹ ጭካኔ ምክንያት ምን ይመስላል አለኝ። እንግዲህ ያየኸው፣ የታዘብከው፣ የተመለከትከው አንተ ስለሆንክ ንገረኝ አልኩት። አብዛኛዎቹ ባዕድ አምልኮ ውስጥ ያሉ ናቸው። በተለይ እንደነገርኩ አለ ይህ ከ4 ሰዓት በኋላ ይሄ ያጫጫሱ ሌሊቱን ሙሉ የሚያነጉ ሆቴል ባለቤቶችን በደንብ ብትመረምራቸው አብዛኞቹ ከባዕድ አምልኮ ጋር የተያዙ ናቸው። አብዛኞቹ ገንዘብ ለማግኘት ሲሉ ጠንቋይ ቤት ውለው የሚያድሩ ከዛ በላይ ግን አለ ከዛ በላይ እኔ ነው ከ3 እና ከ4 በላይ ቤቶች እማቃቸው ቤቶች አሉ። ቋሚ ጠንቋይ ያላቸው። ቋሚ ጠንቋይ ማለት ምንድነው? ያ ቤት በደንብ ገበያው የሚደረው ከ4 ሰዓት በኋላ ነው። አንድ ክፍል ለብቻ ማንም የማይገባበት ቪአይፒ ክፍል አለ። ያ ቪአይፒ ክፍል የጠንቋዩ ነው። ያ ጠንቋይ ግን እዛ ቤት ውስጥ የሚታወቀው ምንድነው? ወይ የሴትዮዋ የንስሐ አባት ተብሎ ነው፣ ወይ ደግሞ ጸበል ሊረጭ የመጣ ነው። እሱ ግን የሚረጨው ሌላ ነው፣ ጸበል አይደለም። እዛ ቤት ውስጥ ድግምት ነው የሚያደርገው። እዛ ቤት ውስጥ የደንበኞችን ኪስ ነው የሚሰልበው በመተት። ማታ ሊዝናና የመጣን ከ4 ሰዓት በኋላ በመሸታ ራሱን እሳት ላይ ሊጥል የመጣ ደንበኛን ኪስ ነው የሚሰልበው በጥንቁልና በምናምን። ለምን ይፎካከራሉ? ከገሌ ጠንቋይ የገሌ ጠንቋይ በጣም ከባድ ነው ይባላል። እንደውም አንዳንድ ጊዜ ጠንቋዮችን ሁሉ ይቀማማሉ። ለምሳሌ ሚስተር ወይም ደግሞ ሚስስ እንትና የምትባል የሆቴል ባለቤት እሷ ጋር ያለው ጠንቋይ አጠገቧ ካለችው ጎረቤቷ ጠንቋይ ያልበለጠና እዛ ቤት ውስጥ ገበያ እንዲመጣ ካላደረገ፣ ሰው እንዲጋፋ፣ ሰው በደንብ እንዲተራመስ ካላደረገ ያደረገውን ጠንቋይ ፈልጋ በተሻለ ገንዘብ ነው የምትቀጥረው። ስለዚህ ህይወታችን እየተመራ ያለው በምን እንደሆነ መገመት አይገብታችሁም። ትልቁ የሚፈለገው ነገር በተለይ ምሽት ቤት ላይ ምንድን ነው? ግብር የሚባል ነገር አለ እና እነዚህ ሴቶች ገንዘብ እንዲበዛላቸው፣ ሀብታም እንዲሆኑ፣ ጎረቤታቸው ካሉ የሆቴል ባለቤቶች እንዲበልጡ እዛ ቤት ውስጥ ደም መፍሰስ አለበት። ደም የሚፈሰው በሬ ታርዶ አይደለም፣ ፍየል ታርዶ አይደለም፣ ዶሮ ታርዶ አይደለም። ቢያንስ
ከሚመጣው ደንበኛ ውስጥ በሆነ ጸብ የሆነ ሰው ግንባር በቢላ ጠርሙስ መፈንከት አለበት ወይ በጮቤ መወጋት አለበት ወይ የሆነ ብቻ ያም ማይሆን ከሆነ አልሰራም ነው የሚባለው። አሁን ብዙ ጊዜ ሁሌ ደም የሚፈስበት ቤት፣ ሁሌ ሰዎች የሚጋደሉበት መሸታ ቤት አጋጥሟቸው አያውቅም? ይሄ ሱፐር የሆነ ጠንቋይ እዛ ቤት ውስጥ ስለሚሰራ ነው። ግብሩን ያውቀዋል። እኔ አንድ ቤት እማቀው ቤት አለ አትላስ ነው ያለኝ ካልተሳሳትኩኝ። በየቀኑ እዛ ቤት ውስጥ ጸባል አለ። በየቀኑ ደም ይፈሳል። በየቀኑ ምናልባት ለቤቱ አዲስ የሆነ ሰውም ካለ የዛ ሰለባ ሊሆን ሁሉ ይችላል። በየቀኑ ደም የሚፈስባቸው ቤቶች አሉ። በየሳምንቱ ደም የሚፈስባቸው ቤቶች አሉ። እንዲሁም ደግሞ በወር ቀኑን ሳያሰልስ ወይም ደግሞ ቀኑን ሳያልፍ፣ ለምሳሌ እሁድ ከሆነ ሁሌም ወር በገባ እሁድ እዛ ቤት ውስጥ ደም ይፈሳል። ግብር ስለሆነ እያንዳንዱ ሆቴል የራሱ ጠንቋይ ስላለው እያንዳንዱ ሆቴል ቪአይፒ ክፍል ውስጥ ቁጭ ብሎ ከሴጣን አምልኮት ጋር የሚሰሩ ብዙ ይፋ ያልወጡ ገበናዎች ስላሏቸው ማለት ነው። እኔ አንድ ቤት ስሰራ ጠንቋዩ መጥቶ ለሴትዮ ያላት አስታውሳለሁ አለ። አልሞስት የዛሬ 3 ነው 4 ዓመት ነው አለ። ገና ሆቴሉ መከፈቱ ነው እና በሰው ነው የሄድኩትኝ፣ ያው ለጥበቃ ስራ ማለት ነው። አዲስ ሆቴል ነው የከፈተችው፣ ዘመናዊ ሆቴል ነው እና ኦልሞስት ወደ 40ዎቹ ውስጥ የምትሆነች ዘመናዊ ሴት፣ እንደውም ከውጭ ነው የመጣችው ምናምን ሲባል ሁሉ ሰምቻለሁ አለ እና የመጣው ጠንቋይ ለሷ የመጣው ጠንቋይ ሲነግራት የሰማሁትን ልንገርህ ነው ያለው እና ለመጀመሪያ ጊዜ እንዴት ነው በቃ ቢዝነስ የሚደራው ደመኞች እንዴት ነው በብዛት የሚመጡት የሚለውን ነገር ሲነጋገሩ የመጀመሪያውን የፍየል ደም አላላትም፣ የዶሮ ደም አላላትም። የመጀመሪያ ጊዜ እንግዲህ አልጋ ያለው ቤት ነው። ከየትም ብለሽ ልጃገረድ ሴት አምጪ ነው የተባለችው። በልጃገረድ ደም ቤቱ መከፈት እንዳለበት ነው የተነገረው። ሰዎች ገንዘብ ለማግኘት ስንል የቱን ያህል ርቀት ነው የምንሄደው? አሁን አንዳንዶቹ እኔ ይገርመኛል። ኤኒዌይ ያው እነሱ ያንን ስላሉኝ አናቆሙም እንጂ እንደውም ጠንክረን እንገፋበታለን እንጂ እንዲህ አይነት ነገር እንግዲህ እኔ የሆቴሉ ባለቤቶች ይሆኑ የሆቴል ባለቤቶቹ ዘመዶች ይሆኑ አላውቅም፣ ይሄ ነገር ሲባል እሪ የሚሉ አሉ ኮሜንት ላይ ወጥተው ስራታችሁ ነው ስራ ፈቶች ፈጥራችሁ ታወራላችሁ ገለመሌ ምናምን። ፈጥረን እናወራለን፣ ትውልድ እየጠፋ እናወራለን። ዋጋ እንደሚያስከፍል እናውቀዋለን። ማንም ሰው ገበናው እንጀራ መብያው መንገዱ እንዲደፈንበት አይፈልግም። ስለዚህ ጩኸታችሁ፣ መፈራገጣችሁ፣ ምንጨርጨራችሁ ለምን እንደሆነ ይገባናል። እና እንግዲህ እስካለን ድረስ ንጹህ የሆነ ዜጋ ያላት ሀገር ስለምንፈልግ የሚከፈለውን መስዋዕትነት ከፍለን የቻለች ኢትዮጵያን ለመፍጠር እግዚአብሔር በሰጠን ነገር እንታገላለን። አቅማችን ይሄ ስለሆነ ሌላ አቅም ስለሌለን